ሴተኛ ዳሪ እኮ በሆነ እኔ ተቸግሬ ነው የምበላው አጥቼ ነው ቀነኒ ከሞተች በኋላ ሁሌ ሞት እመኛለሁ ፎቅ አጣው ከመፈጠፈጥበት ፎቅ አጣውና ሶስቴ ነው በቢላ አንገቴን ይውል ብዙ ነገር የሆነብኝ እኔ ለሶስቴ ተደፈርኩት እኔ የደፈሩ ሶስት ሰዎች መቼ ነበር የደፈሩሽ ማርገዜ ሲያቀጥቶኝ ሄደ የምጥ መርፌ ተሰጥቶኝ የሞተ ልጅ ከሆዴ ውስጥ ወጣ بدول ስልኩን ብሎክ አረገብኝ ቤተሰብ አግለውኛል ሰዎች አግለውኛል ሁሉም እናት መጥፎ አይደለም ጥሩም እናት አለች የኔ እናት ግን ሞቴን ነው ተጠባበቀ ሄድም ነበር እንኳን ቤት በጋውን እኔ እጄ ብሳል ቤት መኪና ሊሰጠኝ ሰጥቶሻል ግን አራር ሰጠኝ ውሸት ነው እኔ እኮ ጴንጤ የሚሆንኩት ግራ ገብቶኝ ነው የመኖር ተስፋዬ ምንም የለም የጨለመ ነው አሁን ላይ ይሄንን ተንፍስ ወለናንተ ያቀረበው ማኔዝ ባልሸቱ ግቢ ነው ጤናማ ምግብና መጠጣችን ይመረጣል የግቢያችን ድባብ ሰላም ይሰጣል ሰው ደስ ይለናል ቦሌ ሰላም ሲቲ ሞል ጀርባ እንገኛለን እንኳን ደህና መጣሽ መሰረት እንኳን ደህና ቆየኸኝ እስቲ ከውልደትሽ እናውራ በቅድሚያ እንድል ስለሰጠኝ አመሰግናለሁ የተወለድኩት በጫንጮ ከተማ እናቴ ከአባቴ ስትጣላ ወልዳ በ15ኛው ቀን ወደ ሽንት ቤት ለጥለኝ ስትል አያቴ ወስዳ ሳደገችኝ አያቴ ከወሰደችኝ በኋላ በ80ኛው ቀኔ ለአመቺሳን የተሰጣሁት ምንድነው አመቺሳ አመቺሳ ማለት ያው ባዳ አምልኮ ቤተሰቦች የሚያመልኩበት አምልኮ ነው ማለት አደበይ የሚባል አለኛ ጋር አዳልሞት የሚባል ጠቋር የሚባሉ መንፈሶች አሉ ለብቻቸው ገልማ የሚባል አላቸው ጎጆ ቤት እዛ አምልኮ ይደረግ ነበር ለዛ ነበር ታልፌ የተሰጣውትኝ ከዛ በኋላም በቃ እስከዚህ ሰዓት ድረስ መንፈሱ በጣም እየተከታተለኝ ብዙ አይነት ተስፋ ማስቆረጥ ውስጥ ነው ያለውትኝና አያቴ በ8 አመቴ ነው የሞተችብኝ አክስቴ ጋር ነው አዲሱ ገበያ ያደኩት አዲሱ ገበያ ያደኩ ያለ ቤት ውስጥ አክስቴ በጣም ጫና ታረገብኝ ነበር አያቴ ጋር ጥሩ ነበር ያደኩ የነበረው ወተትም አገኛለሁ ምግብም በጣም በስርዓት አገኛለሁ አክስቴ ግን በቃ በምግብ ሁሉ ተበድለኝ ነበር ከልጆቿ ጋር ተሰብስባ ስትበላ እኔ ለብቻዬ ነው ምግብ የሚሰጠኝ ታዳላ ነበር እነሱን ታስበልጣለች እንደዛ ያደኩ ያለ የአጎቴ ወታደር ቤት ነበር ያጎቴ ሚስት ሁለት ልጆች ጥላበት በጻነታቸው ነው የሞተችው እሷ ከሞተች በኋላ እሱም ወደ ጦር ሜዳ ሄደ ወደ ጦር ሜዳ ከሄደ በኋላ ሁለቱ ወንድና ሴት ነው ልጆቹ እሱ አክስቴ ቤት ያሉት ያ ወንድየው በ14 አመቴ ደፈረኝ ቤተሰብ የለም ቤት ውስጥ ነበር እኔ ብቻዬን ነበር የነበርኩት እሱ ከነሱ ጋር ወጣና ተመልሶ መጣና ደፈረኝ ስራ አልሰራም ነበር ቤት ውስጥ ስራ መስራት ሲያቀተኝ በቃ እቹ አክስቴ ደግሞ ከባሏ የሚገርም ተፋታ የልጆቿ የእንጀራ አባት ነበር ቤት ውስጥ ስራ እንዴት አሰሪም እንዴት አትታዘዥም በሚል አሞኛል አልሰራም አልኩኝ አሞኛል ስለማልችል አልሰራም ስል በርበሬ አጥኖ ቁርበት ሸፈነውብኝ ይመታኝ ነበር የአክስቴ ባል ማለት ነው የልጆቿ የእንጀራ አባት ነው ለኔ ምንም አይደለም በርበሬ ማጠምን ማለት እንዴት ነው የሚታጠነው ማለት ማጨሻ ላይ ከሰል እሳት ያረግና በርበሬ ይበተንበታል ከዛ ቅጣት ማለት ነው ስላልታዘዝኩ አንቺን ፊትሽን ወደዛ ነው የሚያስጠጋው አዎ ያጥነኝ እንደዚህ ያርገኝና በቁርበት አርጎብኝ በዛ ያጥነኛልና ምን ነበር ፊሊንጉ በዛ ሰዓት ስሜት በጣም ከባድ ነው በጣም ቮሚት ነበረው ፊቴን ይለበልበኝ ነበር ቮሚት ነበረው በጣም የሚያስመልሳኝ ነበርና በቃ አልቻልኩም መጨረሻ ላይ ወጣው ከዛና እንደ እህታለች እዛው አዲሱ ገበያ ማዚ ትባላለች ነገርኳት ስነግራት ምናልባት የልጅ አስረግዞሽ ቤት ውስጥ ለማንንም አላወራው ይገሉኛል መደፈረሽን አላወራው ይገሉኛል ብዬ ስለፈራው አሁን በቅርብ ነው የተናገርኩት በዚህ አመት ነው የተናገርኩት በዚህ አመት ነው እንደዚህ ብዬ የተናገርኩት ሁሉ ነገር በፊት አያውቁም ነበር ከዛ ሰው ወስዳ ሚሊስቶፕ ቼክ አስደረገችኝ ምናልባት ካለ ሚሊስቶፕ መጠረግ አለበት መውጣት አለበት ብላ እርግዝና ምናልባት ከተፈጠረ ብላ ስመረመር እርጉዝ አይደለሁም ከዛ በለማታዘዜ ምክንያት ማታ ነው የሚያስተምሩኝ አምሬ ትምህርት ቤት አዲሱ ገበያ የማታ ነበር ከአራተኛ ክፍል መጻፉን ተነጠቁኝ ለሌላ ሰው ሰጡና የትምህርት ቤት መጻፍ አለ ከዛ ወደ ገጠር ወደ ቱሉ ቦሎ ነው ይላኩኝ የሰው ቤት ስራ መጻፌን ነጥቀውኝ ከዛ ቱሉ ቦሎ ሄጄ በቃ ምድረ በዳ ሆነብኝ ገጠር ነው እንደዚህ አይነት ህይወት አይቻላቅም ከዛ አይሆንም ብዬ መሳፈር ተሳፈረ መጣው አዲስ አበባ ስመጣ 5 ቀን ጎጃም በረንዳ ላይ ተኝቻለሁ ምንም አልገጠመብሽ ምንም ማንንም አልደፈረኝም ግን ተኝቻለሁ እንደዚሁ በኩርቱ ፌስታል ልብስ ይዣለሁ እንደዚህ ስተኛ አንድ ቲሸርት የንግር ውስጥ ጭንቅላቴ ውስጥ የሆነ ነገር ከተና እንዳይበርደኝ ተኛለሁ ለ5 ቀን ሰዎች ለሊት መጥተው አይጠይቁሽ ምንም አሉ ጎዳና ተዳዳሪዎች የማጠገቢ ምን እንደምትበሉት ምንም የደፈረኝ ምንም የለም ምግብስ ምን እንደምትበሉ ከነዛ ጋር ቡሌ ይበላሉ ከዛን አንድ እናት ከቤተ ክርስቲያን ሲመጡ እማማ እንዲኮ ቤተሰብ አለኝ
እንዲ ነው ከቤት የወጣሁትኝ ደጁን አላቀም ምናምን ስላቸው ወስደው ቤታቸው አሳድረውን ሻወር ወስጄ መስቀል ነው ጊዜው ትዝ ይለኛል ከዛ እኔጂና ይቅርታ ጠይቄ ነሳ አባት ይዘሽ ሲሉኝ እግዚአብሔር አብ ነበር አዲሱ ገበያ ዘነሳ አባት ይዤ ሄድኩኝ ይዤ ሲሄድ አናቅሽም ብለው ይሄ ችቦ ይበራበት ፍልጥ አለ በሱ ነው አናቅሽም ውጪ ከቤታችን ተብዬ ተባረሩ ይህንን ወደ እናንተ ያደረሰው ማን ያዘዋል እሸቱ ግቢ ነው ጤናማ ምግብና መጠጣችን ይመረጣል የግቢያችን ድባብ ሰላም ይሰጣል ቦሌ ሰላም ሲቲ ሞል ጀርባ እንገኛለን ይሞክሩን ተባረርሽ እኮ አንዴ ተባረሻል ከቤታችን አስወጥተንሻል ውጪ ተባልኩ ከዛ በቃ ምንም አላልኩም በጣም እያለቀስኩ ወጣው ከዛ ፌስታሌን ይዤ ሰው ለሰው ቤት በቃ ሰው ቤት ለሰው ቤት በ50 ብር ተቀጠረ ያለው በ100 ብር ሰው ቤት ተቀጠረ ያለው ወሎ ዩኒቨርሲቲ በቀን 500 እንጀራ ለአንድ አመት በ3 ምጣድ ሰርቻለሁ ሌላ ያጎቴ ልጅ እንደገና 700 ብር የዛን ጊዜ ትልቅ ብር ነው በዛን ጊዜ 100 ብር በወር ማለት ነው 700 ብር አጠራቀሜ በቃ የሆነ ስራ ሰራለሁ ብዬ ብሩን ወስዳ ቆርቆሮ ገዛውበት አለች እሳት ላይ ተቃጥዬ በ5 ምጣድ በቃ ምግብ የለም እኔ ለማለት ምግብ አልጠፋም ግን ጊዜ የለኝም 500 እንጀራ ምን ሰዓት ጨርሳለሁ ቆሜ ነው ሙሉ ከዛ በቃ ብሬን ማጣው በጣም አዝኝት ጸቡስ ገባው ጸቡስ ስገባ አክስቴ ተደረባ ነበር የመታችኝ ብሬን ስከለከለኝ በቃ ስሜታዊ ሆኜ ተጣላው አክስቶቼ ተደርበው ያክስቴ ባል በጣም ልብ የሚሰብረው ማለት ነው ያክስቴ ባል በአጠር በኩል ድንጋይ ወረውርብኛል በጣም ነው የሚያሳዝነው ብቻ ከዛ ወጣው ከዛ ግቢ በቃ እግዚአብሔር ይፍረድ ብዬ በቃ ምንም አልተናገርኩም ከዛ ግቢ ወጣው አክስቴንም ተናገርኳት እኔኮ የሙት ልጅ ነኝ ቢያንስ የወንድምሽ ልጅ ነኝ አደራ ተሰጥቶሻል አባቴ አደራ ሰጥቶሻል ግን አንቺ እንደዚህ ማድረግ አልነበረብሽም ሀያቴ መሬት እንኳን ስጧት ብለው እንኳን መሬት ሊሰጡኝ ዞር ብለው አይኑ የተወደቅሽ ወዴት ነሽ አላሉኝ ሀያቴ ግን አደራ ሰጣኔ ሞተችው እንዴት ነው ቡና ቤት ህይወት ውስጥ ለመግባት የወሰንሽው ምክንያቱም ሴተኛ ዳሪነት በጣም ከባድ ነው ምንድነው በቃ እንድትወሰኝ ያደረገሽና ሂደቱስ ምን ነበር እንድወሰን ያደረገኝ አንደኛ ከቤተሰብ ተገልያለሁ ወጥቻለሁ ከቤት ከወጣው በኋላ ማደራ የለኝም ከሰው ቤት አሁን አንድ አይደለ ስራ ጫና በስቶብኝ የመደፈርም የተቃጣብኝ ቤት አለ ሰው ቤት አልተደፈርኩም ግን እንትን ነበረ ሙከራ ነበረ በወጥ ስራ አንድ ሆቴል ገባው ወደ አፍሪካ ህብረት ወደ ጤራ በቀን አንድ ሽሮ አላቸው ቤቱ ሆቴሉ ያዘዘላቸው ከዛ ለነሱ ሽሮ እየሰራው ያለ ስንት ነው ደሞዝሽ ትለኛለች ቡና ቤት መስራው 500 ብር በወርኛ እኮ በሰከንድ ነው የምናገኘው ለምን እንደዚህ አሰሪ ትለኛለች ግን ቶሎ አልወሰንኩም ከብዙ ውጣ ውረድ በኋላ ብዙ ሰው ቤት አይቼ ነው እንዴ በቃ አንዴ ህይወቴ ተበላሽቷል በቃ እዛው ውስጥ እጄል ዘፈቀና ከሞትኩም ልሞት ከኖርኩም ልኑር ብዬ በተስፋ መቁረጥ ሄጄ ቀጫኔ ቤት ተከራየው በ400 ብር ቀጫኔ ቤት ተከራየውና ቀጥታ የት ነው የጀመርኩት ዳክሰን ሰፈር ነው ጎዳና ላይም ቆሜ ሰርቻለሁ እነ ሜሪዳን የሚባለው ሆቴልም እዛም ቆሜ ያለው ስትሬት እና ሊማሊሞ ሆቴል ናይት ክለቦች ሰርቻለሁ ቡና ቤት ሴተኛ ዳሪነት በጣም ከባድ ነው ለመልመድ እሱን ህይወት ለመልመድ በጣም ከባድ ነው ግን የለመድኩት እንዴት ነው ሺሻና ጫት እየቃምኩ እንደገና ደግሞ ይሄ አደንዛዥ እዚህ ውስጥ ምን ከተው ነበር አሽሽ አዎ መጀመሪያ በሱ ነው በቃ ልክ እሱ ስትጠቀም በቃ ምንም አይመስልም ድፍረቱን ያገኘሁት በዛ ነው ምን አይነት አሽሽ ነው ማለት ይሆናል እንደ ሻይ ቅጠል ነው እንደ ሻይ ቅጠል ይመስላል እዚህ ውስጥ ነው ከልጆቹ ወስጄ ሚጨስ አይደለም አይጨስም እዚህ ውስጥ ይደበቅና ዝም ተላለ በቃ ከዛን በቃ ያመረቀነ የጋልክ ምናምን በቃ አለ አይደል የሆነ ሌላ ዓለም ውስጥ ነው የምትገባው በቃ በራስ ላይ እንድትጨክን ሰው እንኳን ሊመታ ሲል ለዱላ ድፍረት እንድታገኝ ያረጋል ተደባድቤ ማቃለው እዛ ውስጥ እዛ ህይወት እርስ በርስ ስንጣላ እኔ ሰው ልገላግል ስገባ መታችኝ ስትመታኝ በቢራ ጠርሙስ ስመታት እንደውም 6 ወር ተፈርዶብኝ አባ መክሮ 4 ወር ታሰረኝ የወጣት አዲስ አበባ ማረሚያ ቤት በዚሁ ኬስ ምን አይነት ሰዎች ናቸው ይመጡ የነበሩት ባለትዳሮች ናቸው ወይስ ወጣቶች ናቸው ወይስ ደስተኛ ያለው የሰከሩ ሰዎች ናቸው ባለትዳሮችም ይመጣሉ ተስፋ የቆረጡ ጩቤ በእጃቸው ላይ ይጫቃሉ መሳሪያ ይዘው አይቻቸው አቃለው እንደገና ደግሞ ብር ተስማምተን ገብተን ብር ሰጥተውኝ ለናድር ገብተው በጩቤ ማስፈራርተው መልሰው ተቀብለውኝም ያቃሉ አንቀውኝም በቦክስ መተውኝ ተቀብለውኝ ያቃሉ የቡና ቤት ህይወት በጣም ያስጠሊታ በጣም ሲበዛ ቆሻሻ ነው ብር ነው ያጣሽው እና ያ ሰው እንዳልሽው ጩቤም ያዘ ሽጉጥም ያዘ አውሬም ሊሆን ይችላል የሚቀየርም ሊኖር ይችላል በርግጥ እሱ ግን እግዚአብሔር ይመስገን አልገጠመኝም የሚቀየር ማለት እንደዚህ ሴቶቹ ሲያወሩ በቃ ወደ አውሬነት ይቀየራል ወደ አውሬነት የሚቀየሩም አሉ ሚሉ አሉ ግን እኔ አልገጠመኝም
ሪሊ እንደዚህ ጓደኞች አሉ አዎ እንደዚህ አይነት የሚሰሩ ልጆች አሉ አዎ እንደዚህ አይነት በቃ ለሊት ላይ ወደ አውሬዎችነት የሚቀየሩ አሉ እንዳሉ ነው የሰማሁት በቡና ቤቶች ውስጥ የሚሰሩት ማለት ነው ነገሩ ካለፈ በኋላስ ምንድነው መደንዘዙ ያልፋል ብሩን ትይዣለሽ ጧት ይመጣል እንደ ሁሉም ሰው የምትሆኑበት ጊዜ ይመጣል በዛ ሰዓት ላይ ምንድነው ያለው አምሮሽ ላይ ምንድነው ተበሳጫለሁ ተስፋ ቆርጣለሁ አለቅሳለሁ በቃ ራሴን አንዳንዴ ከግርግዳ ጋር ቀጠቀጣለሁ ከግርግዳ ጋር በቃ በስጭት ተስፋ መቁረጥ ከዛ እንጫቴን አምጥቼ ምናምን ስቅም ትንሽ በቃ ይለቀኛል ፒስ ሆናለሁ ከዛ ፍቅር ሆናለሁ ከዛ በፊት ግን በቃ በስጭት ነው ማለት በሳጫል ተስፋ ያስቆርጣል ማታ ያለም የተደረገው ነገር ያ ነገር ስላለ የተስፋ መቁረጥ አለ በቃ ዝብርቅርቅ ያለ ስሜት ውስጥ ነው የምትሆነው እንደው ከሚመጡ ሰዎች ጥሩ ሰው አጋጥሞሽ ያቀም መክሮሽ ወይ ከተስማማችሁት በላይ ብዙ ብር ከፍሎ ያቃል ጥሩ ሰው ማለት ከተስማማን በላይ አንዳንዴም እንደዚህ ህይወቴን ነገርያቸው ይሰጣል ግን በሰዓቱ ላይ ምን አለ ሱስ አለ በቃ እኔ ልክ እንደሱ ሲደረግልኝ ከቤት አልወጣም ያ ብር እስከሚያልቅ ያን ብር እስከጨርስ አልወጣም እቀምበታለሁ በክሬስ ድርስ ከፍላለሁ ያ ብር ሲያልቅ ነው ሞት ብቻ የሆነ አላማ ኖሮኝ የሆነ ነገር እንዲሆናል እኮ አይደለም በቃ ልኑር ይሄን ጊዜ በቃ ዛሬ ልደር ነው እንጂ በቃ ተስፋ ቆርጫለሁ ኦሬዲ ነገ ኖሬ ቤት ኖሮኝ ህይወት መስርቼ የሚለው ሐሳብ አልነበረም በእውነቱ በሰዓቱ የነበረው ስሜት ነው ማለት አንድ ጊዜ ካንድ ወዳጅ ጋር ለሊት ወክ ያርኩኝ እዚህ ቦሌ ወደ ውስጥ ገባ ብሎ ማለት ነውና ደክሞን ቁጭ አለንና አንድ ሴተኛ ዳሪ በጣም ምን ሆናችሁ ነው አለችኝ ማለት በቃ ደነገጠን አመጣጧ ማለት ነው የሆነ የተጎዳን የሆነ ነገር መስሎ አይ ደክሞን ነው አብስነል አይ አወቀችኝ እኔ እንደሆንኩኝ ማለት ወይኔ አንተ ቪዲዮ ዳውንሎድ አድርጌ ነይ አልናት ብር ልንሰጣት ነው አክቹዋሊ አይ እኔ እኮ ስልኬ እንትን ይልብኛል ምናምን ብላ እያወራችን የሆነ ወንድ መጣና በመኪና ይዟት ሄደ እና እስካሁን ፊቴ ላይ ትመጣብኛለች you have no idea 2 ጊዜ 3 ጊዜ ሄደናል እናገኛት ማለት ነው አሜን መርዳት የምንችለው ነገር ካለ ማለት ሜቢ ቪዲዮ ያያየሽው ከሆነ እዚህ ጋር በመናስቀምጠው ስልክ ደውይና እናገኝሽ አንቀርጽሽን ቪዲዮ ለማውራት ብቻ ነው ሷፈርታ ነው እንትን ያለችውና ከዛ በራይዱ እየተመለስኩኝ ወደ ቤቴ ወደ ቢሮዬ ሰመጣ ነገርኩት ለሹፌሩ ማለት ነው የሚገርሙ ኮሶች ናቸው አለ ሴተኛ አዳሪዎች የቡና ቤት ሰራተኞች ማለት ላይፋቸውን ቀርበ ብታይ እኔ ጋር አንዳንዴ ዝናብ ሲመጣ እኔ ጋር ይገባሉ ታሪካቸውን ይነግሩኛል ላይፋቸው በጣም ያሳዝናል ከበስተጀርባቸው ብዙ የሚያስተዳድሩት ብዙ የሚሮዱት ሰዋል አሁን ሄደ ርቦኛል የሆነ ነገር ሆኛለሁ ብትል የሰሩትን ብር አውጥተውላ ሊሰጡ ይችላሉ ከስንት አንዱ ነው ክፉ የሚገኘዋል እውነት ነው እውነት ነው እኔ አሁን የዋነት በጣም አለኝ ማለት ሰው ሳይነኩኝ አልነካም ግን በሰዓቱ በቃ ተስፋ መቁረጥ አለ አይደለ የሆነ በቃ ሚነዳክ መንፈስ አለ ከጀርባ ይሄ ነገር ሲጀመር አንደኛ ቆሻሻ ህይወት ነው እግዚአብሔርም የማይፈቅደው የተጸየፈው ስራ ነው እና አጋንንትም አለ አብሮክ ፊል ታሪክ ይሆንሽ እሱ አዎ በጣም ፊል አደርጋለሁ ሄድም ነበር ጠንቋይ ቤት ተጂ ነበር አዎ በቃ ሰዎች እንዲወዱኝ ራሴ ላይ በቃ ሰው ብር እንዲሰጠኝ ዝም ብሎ ሄር ነበር ለሰው ክፋት ሳይሆን ለራሴ እንጂ ስለሚሄድ አብሮኝ ነበር መንፈሱ በዛ ሰዓት ብቻዬን አይደለም የት ነው መተጂ የነበረው እስከ እንትን ድረስ ሄዳለሁ እስከ ሰበታ ድረስ ጠንቋይ ቤት ሄጃለሁ እሺ ዘስተጂ ሰዎች ምናምን ነገር አሉ ብዙ ሰዎች ናቸው አዎ ገልማ የሚባላል ትልቅ ጎጆ ቤት ነው ይቃማል ድቤ ይመታል ለፈውስ ይባላል የሆነ ጨጓራ ምናምን ይቀቀላል ይሰጠናል እሺ ግን ፈውስ አለ ይናገራል ግን ስራው ሌላ ነው ስራው ምንድነው ማለት እኔ አሁን ለምሳሌ እዛ ከሄድኩ በኋላ በጣም ብዙ ፈተና ነው የደረሰብኝ እዛ ሁለቴ ሄጃለሁ አንዴ አጥንት መሰበር እዚህ ጋር አንዱ በቴስታ መጥቶኝ ጠብታ ታዞልኝ ነው ከጳውሎስ የገጠመው በጠብታ አንዴም እንደዚሁ እስር ቤት ነው ያስገባኝ እንዴት ማለት ለሰው ልገላግል ገብቼ እኔን መታችኝ ስትመታኝ መታዋት በቢራ ጠርሙስ በቃ እዚህ ጋር ስፈና እንደዚህ ተሰፍታ ራስ ደስታ ነው እዛው ዳክሰናልም ሰራው ራስ ደስታ ነው የተሰፋችው ከሰሰችኝ 6 ወር ተፈረደብኝ በ4 ወር ወጣ ምንድነው የሚለው ጠንቋዩ ምንድነው ስትሄዱ ያለው ሂደቱ ምንድነው የሚለው በቃ የኔ ልጅ ነሽ እንደዚህ አምጪልኝ እንደዚህ አርጊልኝ እንደዚህ ካረክሽ እንደዚህ ያረግልሻል ምን አምጪልኝ ነው የሚለው ስለት እንድትሳል በግ ምናምን ከዛ በጉን ሊበሉት ነው በግ አሁን እኔ እጄ ብሳል ቤት መኪና ሊሰጠኝ ሰጥቶሻል ግን አራር ሰጠኝ ሙሸት ነው በጉን በልቶት እንዳይሆን ሱራስ አይ ምንም የሰጠኝ ነገር የለም ሙሸት ነው ዳቦ ምናምን ተሸክሜ ይጃለሁ ልክ ቤተክርስቲያን እንደምናደርገው እግዚአብሔር ማለት ነው ማለት ባለማወቅ ነው እኔ ማለት ሲያረጉ ዘመዶቼ ሳረጉ ስለማይ በቃ ተስፋ ይኖረኛል ነገ የተሻለ ነገር አገኛለሁ ከዚህ ህይወት የሚያወጣ በነገር ላይ እኔ ግራ ገብቶኝ ለመኖር ብዬ ነው እንጂ እኮ ያ ህይወት በጣም ያስጠልቶኛል አልፈልገውም እኮ ሴተኛ ዳርነቱን ማለት ነው አልፈልገውም በፍጹም ድሮም ከድሮም እኔ አልፈልገውም የዛን ሰዓት ነው ነገርና
በጣም አስጸያፊ ነው ለምን ማንንም ሰው ነው ተፍቶብን የሚሄደው ማለት ሰው ላይ ሰው ሲተፋ በጣም ከባድ ሁሉም አያከብርህም ሁሉም ደግሞ አይንቅህም በጣም ሰው የሚንቁ ሰው የሚያንቋሽሹ አለ ሰፈር ላይ ደግሞ ሰው አያውቅም ማለት ውሸት ነው ሰው ስላንተ ባክግራውንድ አያውቅም ማለት ውሸት ነው ሰው ያውቃል ሰው ሰፈር ላይ የሰው ምጣት መጠቋቋሚያ ነበርኩ መጣች ደግሞ ነው የሚባለው ፖለቲሻ ያቀርቡሽም ማንንም አያቀርበኝም ቤተሰብ አግለውኛል ሰዎች አግለውኛል በቃ አሁን ከዛ ህይወት እንኳን ወጥቼ ስቲል ነው ያ የመግለል እንትን አለ በህይወቴ ውስጥ ግን እኔ እኮ እዛ ህይወት ውስጥ አይደለም ያለሁት ግን ያ አለ በቃ ያ ወሬው አለ ያ መንፈስ አለ ስትገናኙ አንድ ላይ ምንድነው የምታደርጉት ሴተኛ ዳሪዎች ማታ ላይ በነገር ላይ እንደዚህ ወንዶች ሲቀመጡ ክለብ ላይ ጻብ ነው ኮምፕሌክስ አለ እኔ ማቃሄን ነው የኮምፕሌክስ ቅናት ማለት እሷ አገኘች እኔ ያላገኘውም በቃ እርስ በርስ አለ መግባባት እሱ ነው ፊልም ማርገውና እኔ አሁን ለምሳሌ ጧት ሲነጋር ውጪ ወደ ቤቴ ነው ብዙም ከነሱ ጋር እብረት የለኝም እሱ ጋር ብረት የለኝም ጧት ወደ ቤቴ ነው የሚሄድ በቃ እኔም የሆነ ብሶስ ስላለብኝ ስለምናገር ወይ መቱኛል ወይ አለ በቃ የሚያስጠላን መመራረሽ አለ ብላጭ ይዞ የሚሄዱ አሉ ምላጭ ፊትሽን ለማበላሸት ፊት ብዙ ሰው ፊቱን እርስ በርስ እንትን ይላሉ እዛ አንቺ እንትኑ ሆኖ ተመረሽሽ ነው እንዴ አይ እሱን አይደለም ይሄ በጻንነት ያክስቴ ልጅ ነው ከሩቅ ድንጋይ ወርውሮ እዚህ ጋር ይመታል መመራረሽ ማለት ምንድነው ምላጭ ይዞ ፊትሽን አሁን ያበላሽታል ፊትን ያበላሽታል እርስ በርስ አለ መግባባት ካለ በቃ በዚህ ነው በቃ ይሄ በዚህ ነው የሚበቃቀሉት ማታ መጣለው ከፈለኩ ነው ከለሊቱ 6:07 ሲጋራ እያጨስኩ መንገድ ላይ ይርኩ ታክሲ ምናምን አጨሳለሁ ሲጋራ አጨሳለሁ ሺሻ አጨሳለሁ እንዳልኩ አሺሽ ጫት ቀማለው ባርዳር ጫት ነበር የዛኔ በግራም ነው የሚሸጠው እሱ ነው ውድ ነው እሱ ውድ አይደለም በጣም ርካሽ ነው 50 ግራም 2 ብር 50 ነበር ትዝ ይለኛል እሱን እያጨስ ስትጂ ሰዎች መንገድ ላይ ሲያዩሽ ምን እንደሚሉሽ ምንም አይመስልም ደንዝዣለሁ እኮ ነው ሲጀመር ምንም ሰደቡኝ ምንም አሉኝ ምንም አይመስለኝም ኦሬዲ ደንዝዣለሁ ምንም አይመስለኝም በተለይ ከቃምኩ ምንም አይመስለኝም ማንንም ቢሰድበኝ ጫት ምንድነው ግን የሚያደርገው በቃ ማለት ያደነዝዛል ተመረቀናል በቃ ደስ ይላል ለሰዓቱ እስኪያልፍ ለሆነች ደቂቃ ደስ ይላል እስኪያልፍ ድረስ ከዛ በቃ ጥሩ ትሆናለ እኔ ከቃምኩ በጣም ጥሩ ሰው ነኝ ካልቃምኩ በቃ በጣም በሳጫለው ምናምን ነገር ሰው ሰላም አልልም ደርብስ ጭጭት ያረጋኛል ቤተሰቦች በአዳም ልኮ ውስጥ አለ ቤታችሁ ውስጥ እንደ ቤተ መቅደስ ጸሎት መደረግ አይነት ነገር አለ ብለሽ ነበር አለ አው ገልማ ይባላል በኦሮምኛ ገልማ ነው የሚባለው ጎጆ ቤት አለ እዛ ውስጥ ጦርና ጋሻ አለው የራሱ አለው በጊታረድለታል እዛ ክላስ ውስጥ ሀያቴ ብቻ ናት የምትገባው ቡና ይፈላልታል ንጹህ የፔሪድ ካለ ግንኙነት ያረገ ሰው ንጹህ ሰው ካልሆነ አይገባም ይቀሰፋል ይባላል የሆነ ነገር አምልኮ ተደርጎ የሆነ ነገር እንትን ከቤተሰቡ ወይ ሰው ይሞታል ወይ በሽታ ነው የሚሆነው ብቻ ወይ ሰው ካልሞተ ከብት ይሞታል ምን ከሆነ የሆነ መስዋዕቱ ካልቀረበለት አሁን ለምሳሌ ግንቦት ላይ ግንቦት ልደታ ቦሮንቲቻ ይባላል የሚሰጣው በግ ይሰጣዋል ይታረድለታል ይጠበስለታል አረቄ ይደፋለታል ደም ይፈስለታል ብዙ መስዋዕቶች አሉ ጩኮ ይባላል ጩምቦር ጭንኮ ይባላል ከገብስ የሚሰራ እዛም ይደፋለት እሱን ካላገኘ ሰው ካልገደለ እንኳን ከብት ይገላል ምንድነው ማለት ይበላዋል በጉ ማለት በጉ ስልክ በጉ እኮ ሰው ነው የሚበላው በስሙ ነው የሚታረድለት ደም ይፈስለታል እሱ መንፈሱ ደሙን ነው የሚጠጣው እና እንደዛ አረቄው ምናምን ይደፋል ጣብ ሳይደረግ ማንንም ሰው ምንም አይጠጣ ምንም አይበላው እሱ የደፋው ነው ከዛ ሰው የሚጠጣው ይበላው ቤት ውስጥ ነው ያለው መንፈሱ ስፒሪት ነው አምልኮ ማለት ነው ይመለካል በቃ ስሙ ይጣራል ይመለካል አዳልሞቲ ወሰን ጠቋር ምናምን እየተባለ ስም አለው የጠቋር ቀን ሮብ ቀን ነው ቡና የሚፈላለት ኑግና ጥቁር ጤፍ ቂጣ ተደርጎ ማለት ነው እሺ እና ጫትም ይፈታል 6 ቡና ይፈላል ይሄ ጫት እንደተፈታ ዛሬ አጃችን ይፈታ ተብሎ ሮብ ቀን የጠቋር ቀን ነው ጫት ይፈታል ማለት ነው ከዛ ይከበራል እኔ ፕሮቴስታንት ሲሆን ጫሌ አቃጥዬ ለግድያ ተፈልጌ ያቃለሁ ማን ለግድያ ይፈልግሽ ቤተሰቦቼ መሞት አለባት ተብዬ እኔ ፕሮቴስታንት ሲሆን ተደብቄ ሳጥኑን አቋዋለሁ አውጥቻ አቃጠልኩት በቃ ሊገሉኝ እርግማን ያልሄዱብኝ ቦታ የለም ያልሄዱብኝ እኔ እንድሞት ያልተሰካብኝ መርፌ የለም መርፌ ይሰካል እንደዚህ ተብሎ መርፌ እዛም አሳቀልሽ የሚባል ነገር አለ እዛ ወስደን አሳቀልሽ ይላሉ መርፌ ሲሰካ እንድትሞቺ ማለት ነው እንድሞት እኔ ማለት ስቲል ነው እናቴ ተማረተብኛለች እውነቴን ነው የምነግርህ እኔ አሁን የኢትዮጵያ ሕዝቤን ሲሰማ የናጠላቻ የለብኝም የሌላ ሰው ሳይ እናሳ ይቀናለው ይሄንን እንድታስተውሉ ፈልጋለሁ ሁሉም እናት መጥፎ አይደለም ጥሩም እናት አለች
የኔ እናት ግን ሞቴን ነው የምትጠባበቅ ምን እንዳረኳት እኔ አላውቅም አንቺ ብስብስ ጴንጤ ትለኛለች እኔ እኮ ጴንጤ የሚሆንኩት ግራ ገብቶኝ ነው ህይወት መከራ ሆኖብኝ ነው ውጣ ውረድ በዝቶብኝ ነው እኔ አሁን በቀደም ተስፋ የሚያስቆርጥ ሰይጣን ቀነኒ ከሞተች በኋላ ሁሌ ሞት እመኛለሁ እቺን የመሰለች ተስፋ ያላት ሴት ሞታ እኔ ምንድነኝ እኔ ምናምንቴ ቆሻሻ ሴት ነኝ አልኩኝ ራሴን አጥፊያት ፎቅ አጣው ከመፈጠፈጥ በፎቅ አጣውና በቀደምለት 3 ነው በቢላ አንገቴን ይውል ራሴን ላርድ ሆዴ እዚህ ጋር አንጀቴ አልቻለም በሻርፕ እንደዚህ አዝሬ መኖር የለብሽም መሰረት አልኩኝ ከዛ ልጅቷ ተማሪ ናት የተጠጋውባት መጣችና መሲለኔ አታስቢም ወይ እኔ እኮ አላማ አለኝ አንድ ፍሬ ልጅ ነኝ አንቺ እዚህ ጋር ሞተሽ እኔ እኮ እንትን አይለኝም እስኪጣራ እንዴት ነው በቢላ ራስሽ የምታርጂው ድንገን የመጣችብኝ በእውነት ራሴን ላጠፋ ማለት ነው 3 እንደዚህ ገዘገስኩት ያው በቃ የመጨረሻ ህይወቴ ሚዘረብለው ያልሞከርኩት ያልሰራሁት የለም የቡና በረንዳ ሰርቻለሁ አልተሳካልኝም ትዳር ውስጥ ገብቻለሁ አልተሳካልኝም ሁሉ ነገር በቃ በጣም ልቤ ወርዶ ተሰብሮ ነው የመጣሁት ይሄን ፕሮግራም እንጃ በጸሎት ባትጀምርልኝ እንዴት እንደማወራ አላውቅም ነበር እውነት ግራ ቢገባኝ ጾማችሁ ነው ብዬ ይቅር ይሉኛል ብዬ ደወልኩኝ በቀደም እስቲ ቅርበሉኝ ምረት አርጉልኝ ተንካራተትኩ ብዬ ደወልኩ እስቲ ቅርበሉኝ እድል ስጡኝ ሰውሉን እስቲ ስላቸው የታባሽና ቀሻለን ስልካችን ላይ ያደው ያሉኝ ማለት ክርስቶስ እኮ ስለ ልጅ ሰው ልጅ ሁሉ እኮ ነው መስቀል ላይ ሞተው ለምንድነው ይቅርታ ልብ ያጣ ነው ምን በደልኩኝ ምን አረኩ የተጎዳሁት እኔ ነኝ ብዙ ነገር የሆነብኝ እኔ ለሶስት የተደፈርኩት እኔ ምን አረኩ ሴተኛ ዳሪ እኮ በሆነ እኔ ተቸግረኝ ነው ምበላው አጥቼ ነው ማደሪያ አጥቼ እኮ ነው እናቴ እኮ ነው 3 ሰዓት እናቴ ጅብሊ በላይ ነው በርክፈች ስላት አላቀሽም አንቺ ሸርሙጣ በር ለቀሽ ትችላለች እናት ወልዳ እንዲህ ትላለች አንተ ጋር ስመጣ እግዚአብሔር ከብዙ ነገር አሳልፈኛል እንድኖር አንድ ድል ብቻ ስጠኝ በቃ አንዴ ፍቀድልኝ እውነት የምታይ ከሆነ እግዚአብሔር ሆይ በቃ ሁሉንም እርግፍ አድርጌ ጎትቻለሁ ጌታ ሆይ ኃጢአት ውስጥ አይደለሁም እኔ ዝሙት ውስጥም አይደለሁም አንድ ድል ስጠኝ አልኩት እግዚአብሔርን አንድ ድል ስጠኝ አልኩት አንድ ቀን እንደዚህ ስቅ ያላቀም እውነቴን አንድ ቀን አንዱን ሳልፍ ባንዱ ጨነቃለሁ የቤት ኪራይን ጉዳይ ሳልፍ ባንዱ በጣም ተንከራትቻለሁ በጣም ግራ ገብቶኛል ህይወት ተስፋ ቆርጬ ነው የመጣሁት ወደ አንተ እውነቴን ነው ሞት ነው የሚታየኝ ምን ጠቀምኩ ለማምን ጠቀምኩ ለሀገሬም ማልጠቀም ለሰው ማሪ አይደለሁም እኔ መሩኛል ብዙ ሞክሬያለሁ ብዙ ለፍቻለሁ ብዙ ተንከራትቻለሁ እኮ ብዙ ዋጋ ከፍያለሁ እኮ ማንም ላይ ያልደረሰ መከራ ነው የደረሰብኝ እንኳን እኔ ስንቱም ሞቷል እኮ ስንቱ ምን የመሳሰሉት ለሀገር ቢጠቅሙ መጀመሪያ አይዞሽ ይኸውልሽ ለምን እንደምትሰቃይ ታውቂያለሽ ቅድም ስለ ኢየሱስ ክርስቶስ እያወራሽ ነበር አይደል ምንድን ነበር ያልሽው አንድ ድል ስጠኝ ይቅር ይላል of course ከዛም ደግሞ በፊት ምን ለሁላችንም ነው የሞተው ብለሻል ምን ያለው ለሁላችን ምን የሞተው እሱ የሞተው ግን እኛ እንድንድን ነው መጀመሪያ ማወቅ ያለብሽ የኢየሱስ ክርስቶስን ታሪክ ሰምተሽ ታውቂያለሽ እንዴት ነበር ኑሮ እንዴት ነበር ተደላድሎ ነው የኖረው በልቶ ጠጥቶ ሰዎች አክብሮት አድንቀውት ነበር የኖረው ነው ወይስ በስቃይ ነው ያለው በስቃይ ተተፍቶበታል በጣም ተተፍቶበታል ልክ ነሽ ተገርፏል
አዳምን የፈጠሩ እጆቹ ተሰቅለዋል በገነት የተመላለሱ እግሮቹ ገባሽ ከመንበሩ ወርዶ ለኔና ላንቺ ስቃይ ላንቺ ሲል ነው ሌላ ለማንም እኮ አይደለም ግን ለምንድነው መሰቃየው ብለሽ ጠይቀሽ ታውቂያለሽ የሆነ ጥያቄ አቃለሁ ምንድነው መልስ እስከመቼ ማለት ለምንድነው ከሰው የተለየ ኃጢአት ሰራው ወይ ጌታ ሆይ ማለት እላለሁ ማለት በእግዚአብሔር ወይ በቃ እኔ ማቀው መጽሐፍ ቅዱስ አንዴ ይቅር ካላለ እግዚአብሔርን ማቀው እንደማያስብ ነው በቃ ይቅር ካላ አለ ነው እግዚአብሔር አይደለ ላለፈው በደላችን እግዚአብሔር አያቀውም እኮ ያለፈውን ያውን ሰርቼ ብዙ ሰርቼ መጣው ብዙ በድዬ መጣው አይደለ እግዚአብሔርን በብዙ በድያለሁ አቃለሁ በብዙ ጌታን በድያለሁ ግን አቃለሁ አሁን ግን እዚህ ጋር ቢቆም ይበቃኛል ግን ፈተናው ይኸውልሽ አሁን አንቺ እያልሻለሽ ይሄን ሁሉ መከራ ያመጣብኝ እግዚአብሔር ነው በኃጢአቴ አይደለም አዎ በኃጢአቴ ምክንያት አይደለም አድምጪኝ እንደዛ ቢሆን ማን እኔ ካንቺ ቢት ቆሜ እንደዚህ ያወራለሁ ማንንም ሰው የም ካሜራማን ይሄን የሚያዩም ሰው ሁሉም በራሱ ቢሆን ኖሮ ማንንም አይኖርም ግን ችግሩ ምን እንደሆነ ልንገርሽ ኢየሱስ ክርስቶስ በኃጢአቱ ነው የተሰቃየው አይደለም ምን ዋሽቶ ምን ሰርቆ ምን ዘምቶ ምንም ያደረገው ነገር የለም ግን ተሰቃይቷል አልተሰቃየም ቅዱስ ጴጥሮስን ብትመለከቺ ቅዱስ ጳውሎስን ብትመለከቺ ጻድቃንን በሙሉ ብታያቸው ድንግል ማርያምን ብትመለከቺ ህይወታቸው በስቃይና በስቃይ እየሰማሽ ነው መሰረት ችግር የለውም እመኚኝ ነገሽ በጣም የተሻለ ነው እንደዚህ እንዳለቀስሽ እየሳቅሽ እግዚአብሔርን የምታመሰግኝበት ቀን ይመጣል እመኚኝ ከዛሬ በኋላ አትሰቃይም እመኚኝ ቀድም ምንድን ነበር የተሰማሽ ከመቅረጻችን በፊት ተረጋጋው ውስጥሽ አላረፈም ከዚህ ያን በብዙ ጥፍ የሚበልጥ ነገር ነው እግዚአብሔር የሚሰጥሽ ግን አታሳዝኙ ገብተሻል ይሄን ሁሉ ነገር ያደረገብሽ ሰይጣን ነው ቤተሰቦችሽ ወስደው የእግዚአብሔር ልጅ ማድረግ ሲገባቸው የሰይጣን ልጅ አደረጉሽ እውነት ነው በቃ አንቺም ደግሞ ሄድሽ በአዳም ልኮ ጋር እድል ሰጠሽው ልጄ ማለት ጀመረ ሰይጣኑ ነፍስሽን ፈለጋት ሴተኛ ዳሪ ያደረገሽ በክፉ ልጆቹ አስደፈረሽ ከእግዚአብሔር ነጠለሽ ህይወትሽን በሙሉ ስቃይ ውስጥ ጨመረ ግን እግዚአብሔር ደግሞ ስንመለስ በጣም ነው የሚታገሰን የሚቀርበን አንቺ ነሽ ገና ብዙ ሺህ ሴቶችን የምታደኙ ሺህ ወንዶችን የምታደኝለት ሺህ ወንዶችን ግን ትዕግስት ያስፈልጋል አሁን ራስሽን አጥፊ በቢላ አንገትሽን ቆረጪ የሚልሽ መንፈስ ነው እኮ አይደል እንደው ብትሞቺ እንደው ጭንቀቱ የሚቀር መስሎሽ ነው አይደለም ሲኦል ነው የሚያኖርሽ አይደለም ሌላ መንገድ አለ ወይ እግዚአብሔር ወይ ሌላ መንገድ አለ ወይ ብትያው ብዙ መንገድ አለ ብዙ የረፍት መንገድ አለ እኔም እንዳንቺ ብዙ ያለቀስኩባቸው ቀናቶች ነበሩ እግዚአብሔር ወይ ምን አርጌ ነው ያለ ኃጢአት ያልኩባቸው ባለማወቅ ውስጥ ያለቀስኩባቸው ቀናቶች ነበሩ ረዳሻለሁ ገብቶሻል ግን እግዚአብሔር ሲደርስ ይደርሳል አሁን ባይደርስ ኖሮ አንገናኝም አሁን ባይደርስ ኖሮ አናወራም ታውቂያለሽ አሁን በዚህ ቪዲዮ ስር ስንት ሰው ጀግናንሽ ያለ ኮሜንት እንደሚያደርግ ምክንያቱም አንቺ የደረሰብሽ አንዱ የሆነ ሰው ቢደርስበት ህይወቱ ፍርስራሽ ይወጣል አንቺ ግን ጠንካራ ስለሆንሽ ባንቺ በኩል እግዚአብሔር ሰዎችን ማስተማር ስለፈለገ ነው ስንት አመትሽ ነው 32ኛ ጨርሼ 33 በቃ ገና ትልቅ ነገር ነው የሚጠብቅሽ ከዚህ በኋላ ለምን ነው ሰይጣን መሳሪያ የምትሆኚው ተቀበዩ መሰጥሽ ምክር ምን እንደሆነ ልንገርሽ አትሟገች ተቀበይ ሰይጣንን ጉልበት ማሳጣት ከፈለግሽ ጌታ ኢየሱስ ክርስቶስ መስቀል ላይ ሆኖ ምንድነው ያለው ሁለት ነገር ብሏል አንድ ያንተ ፍቃድ ይሁን የኔ ሳይሆን ያንተ ፍቃድ ይሁን ብሏል እግዚአብሔር ፈቅዶ ከተሰቃየን እንሰቃይ ግን በፍቃድ እንሰቃይ ሁለት የሚያደርጉትን አያቆምና ይቅር በላቸው ብሏል የበደሉን ሰዎች ይቅር ማለት አለበት ይሄን ብቻ ነው እግዚአብሔር መጥቶ ከኛ ጋር እንዲሰራ ህብረት ማድረግ የምንችለው አለበለዚያ የሰይጣን መጫወቻ ቁራጮች ነው የምንሆነው ይሄንን ቪዲዮ እያያችሁ ያላችሁ ሰዎች ካላችሁ ራሳችሁን አጥፉ የሚል ሐሳብ በውስጣችሁ የሚመላለስ ከሆነ ገስጹ አማትቡ አባታችን ሆይ በሉ በየሃይማኖታችሁ ጸሎት አድርጉ ራስን ማጥፋት ውስጥ ምንም ጽድቅ አይገኝም ጀግንነትም አይደለም መፍትሄም አይደለም ነፍሳችሁን አጋንንት እየፈለገው ነው ይገባሻል ምን ያህል ሰው እንደሚደውልልሽ አታቂም ከዚህ በኋላ ምን ያህል ሰው እንደሚደግፍሽ አታቂም ከዚህ በኋላ ምን ያህል ሰው እኔ እናት ልሁንሽ የሚሉ
የተቀደሱ እናቶች አሉ። አንዲት ልጅ ልክ እንዳንቺ ደወለችልኝ። እናቷ ጥላት ነው ሄደችው። እናቷ ጥላት እናቷን አታውቅም። የእውነት ታሪክ ነው የምነግርሽ። ከዛ በሆነ አጋጣሚ በእርዳታ አሜሪካን ሀገር ስትሄድ ጣዖት የሚያመልኩ ሰዎች ነው ያሳደጓት። ጣዖት በቃ ከዓለም ላይ ከቻይና ከምናምን ልጆችን ተሰበስብና ሰይጣን ነው የምታመልከው ሴትየዋ። ከዛ ጥላ መጣች። እዚህ ሀገር ስትመጣ የሆነ ሰው ጋር ቀረበችና ሚስት አለው። ህይወቷ ምስቅልቅልቅልቅልቅል ብሎ ነው ያለው። ካንቺ በባሰ መንገድ ማለት ህይወቷ ምስቅልቅልቅል ገና ልጅ አንድ ፍሬ ናት። ምስቅልቅልቅልቅል ብዙ ጊዜ ራሷን ለማጥፋት ሞክራ እና አወራታለሁ። ሁሉ ጊዜ አልፎ እናወራለን። ባለፈው ደወለችልኝ። የት ሆና ደወለችልኝ ታውቂያለሽ? ገዳም ውስጥ ነው የደወለችልኝ። ገዳም ውስጥ ሆኜ አባ ገብረ ኪዳን ጋር እንዴት እንደመጣው አላቅም። እየተማርኩኝ ነው፣ ተጠምቄያለሁ። እንዴት እንዳመጣው ክርስቶስ እንደደረሰልኝ አላቅም። አሁን በሰላም እየኖርኩኝ ነው፣ እደውልልሃለሁ አለች። አንድ ነፍስ ተረፈ ማለት ነው። እመኚኝ፣ እናት አባት አይደለም የሚያስፈልግሽ እግዚአብሔር አምላክ ነው። የእግዚአብሔር ልጅ ኢየሱስ ክርስቶስ ነው የሚያስፈልግሽ። ከሱ ጋር በመንፈስ መገናኘት ነው። ይሄ ሁሉ መከራ መክሰር የለበትም። ይህንን ወደ እናንተ ያደረሰው ማን ያዘዋል እሸቱ ግቢ ነው። ጤናማ ምግብና መጠጣችን ይመረጣል። የግቢያችን ድባብ ሰላም ይሰጣል። ቦሌ ሰላም ሲቲ ሞል ጀርባ እንገኛለን። ይሞክሩን። ገብቶሻል? እግዚአብሔር እያየሽ ነው። በእያንዳንዱ ሰዓት ውስጥ እያየሽ፣ በእያንዳንዱ ሰከንድ ውስጥ እያየሽ፣ እያስተዋለ ነው፣ እያየ ነው። ልጄ መቼ ፊቷን ወደ እኔ ታዞራለች? መቼ እኔን ትሰማኛለች? መቼ ፍቅሬን ታየዋለች? መቼ ሰይጣን ሁሉ ያደረገባትን ነገር እኔ እንዳላደረኩኝ መቼ ነው የሚገባት? እሱ ሴተኛ ዳር ያደረገሽ ይመስልሻል? አይደለም። እሱ እንድታጨሽ ያደረገሽ ይመስልሻል? አይደለም። እሱ እንድትራቢ ያደረገሽ ይመስልሻል? አይደለም። ሰይጣን ነው የሚያደርገው። እግዚአብሔር እንዴት ያደርጋል? የሰቀሉትን ሰዎች ይቅር ያለ እንዴት አንድ ልጁን አንድ ልጁን እንዴት አድርጎ ነው መከራ የሚጥለው? አንድ በእኛ ለማወቅ፣ ሁለት ደግሞ በሰይጣን ፈተና ነው የምንወድቀው። ግን ይላል መጽሐፍ ቅዱስ ላይ ይልሽ ወንድሞች ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ ልዩ ልዩ ፈተና በገጠማችሁ ጊዜ እንደምኑ ደስታ ቆጠሩት ነው የሚለው። ልትገረሚ አይገባም። እዚህ ምድር ላይ ስትፈተኝ ባትፈተኝ ነው የሚገርምሽ። ምን አይነት ማህሪ እንደሆነ አውቀዋለሁ። እኔን ምሮኝ ስላየው ከኃጢአቴን ይቅር ብሎት ደስታ ሰጥቶኝ ስላየው አውቀዋለሁ። እግዚአብሔር አምላክ ይደርስልሻል። እነዚያ የደፈሩሽ፣ እነዚያ ያጠቆሽ፣ እነዚያ የገፉሽ ቤተሰቦችሽ በእነሱ ምትክ ልጆች አሉት እግዚአብሔር በመላው ዓለም። እስቲ እንደው እግዚአብሔር ስላደረገሽ መልካም ነገር እስቲ ንገሪኝ። ያደረገልኝ መልካም ነገር አለ። እሱ ምንድነው? ሴተኛ ዳሪ ያለው ያው ካንሰር ይዞኛል። እሺ። በካንሰር የአንጀት ካንሰር ተብዬ ጥቁር አንበሳ ሁሉ ተኝቻለሁ። እዛ ቀጨኔ ስኖር የታመምኩት ማለት ነው። እዛ ቡና ቤት የምሰራው ቤት ተከራይቼ ነው 400 ብር ቀጨኔ ዳክሰን ሰፈር ነው የምሰራው ብያለሁ። ከዛ በቃ በጣም ተስፋ ቆረጥኩ። በቃ አለቀልኝ አልኩ። በቃ ማለት መትረፍ በፍጹም አይታሰብም። ወደዚህ እምነትም አልመጣውም፣ ወደ ፕሮቴስታንት አልመጣውም ነበርና ከዛ አንድ እህቴ ጸጉሬ ልሰራ ሄጄ ወደዛ ስራ ልሄድ ጸጉሬ ልሰራ ሲሄድ በጣም በሚገርም ሁኔታ በጣም ተስፋ የሚሰጡ ቃሎች መከረች። እግዚአብሔር እኮ ላንቺ ሞቶልሻል፣ በመገረፉ ቁስል ተፈውሰሻል፣ መዳን በክርስቶስ ነው በማንም የለም፣ በቃ ያድንሻል። እኔ ቸርች ልውሰድሽ፣ እሁድ ሱቄን ዘግቼ ልውሰድሽ አለችኝ። ከዛ ሱቋን ዘግታ እሁድ ቸርች ወሰደችኝ። ልክ ገና ስገባ ደስ አለኝ። ካንሰሩ እኮ አለ። ስገባ ደስ አለኝ ማለት አንድ እግዚአብሔር ያጽናናኝን ጊዜ ነው ማስታወሰው ነው። ስገባ ደስ አለኝ። አጋንንት ነፃ መውጣት ሲባል ሲጸለይ ወደኩ። ከዛ በኋላ ራሴን አላቀም። ከዛ በኋላ ቫስኬት ነው ፊቴ ላይ ያገኘሁት ከተጸለይልኝ በኋላ እና የሆነ ጥቅርሻ የሚመስል ነገርና የሆነ እንቁላል አስኳል የሚመስል የሆነ ጥቁር ነገር ነው ቮሚት ያደረገኝ። እኔ እውነት የእግዚአብሔር ሰው አይደለሁም፣ አንቺ ካንሰር ካለብሽ ሂጂ ተመርመሪ ያለኝ። እዛ ስመረመር የለብኝም ካንሰሩ በሽታው የለብኝም። ከዛ በኋላ የሚገርም ይሄ ቡና ቤት የሚባለው ነገር፣ ሴተኛ ዳሪነት የሚባለው ነገር፣ ሱስ የሚባለው ነገር፣ ጫት፣ ሲጋራ፣ ሺሻ አስጠላኝ። መንገድ ላይ ራሱ እግዚአብሔር እንደ ድሮ ሽታው እንዲመቸኝ ሳይሆን ያደረገው እንዲገማኝ ነው ያደረገው። በቃ ያደረገልኝ መልካም ነገር በሚገርም ሁኔታ ሰዎች ራሩልኝ፣ ተነሱልኝ፣ አይዞሽ አሉኝ። አዛዛ በራፉ ላይ ተፈቀደልኝ። ማስቲካ ከጌሾ ተራ መርካቶ ማስቲካ፣ ብስኩቶች፣ የጻናት ለስላሳ ውሃ እያመጣው መሸጥ ጀመርኩ። ስሸጥ ኪንታሮት በጣም አመመኝ።
በጣም ኪንታሮት ታመምኩኝ ሐኪም ቤት እየተመላለስኩ ያበሻ መድኃኒት ይላሉ በጣም አመመኝ ከዛን ዶክተሮቹ እዛ ከተነካካሽኛ ይመለከተንም አሉ እሱንም በቃ እንደምንም ጾም ጸሎት ያዥ ተባልኩኝ ጾም ጸሎት ይዤ በቃ በእግዚአብሔር ፊት ሆኜ አልቅሼ በቃ ማረኝ ይቅር በለኝ በቃ ብዬ እድል ስጠኝ ልሞት ነው በጣም ነበር ደም ነበር የሚፈሰኝ ከዛም ተፈወስኩ ይሄ ቸርነቱ ነው ከተፈወስኩ በኋላ ከዛ ቸርች የቤተ ክርስቲያኑ ንግድ ቤት አደረከው ተባልኩ ተብለን ሁላችንንም ከዛ ቦታ ሄዱ ተባልን ከዛ ስንባል ቀበሌ ኤልኩና በቃ እንዲ እርዱኝ ስራ መስራት ፈልጋለሁ መለወጥ ፈልጋለሁ ምንም ወደዚህ ወደ ክፉ ነገር አላሳሰበኝ ጭራሽ ተመልሼም ወደዛው ታላቅ ከዛ ቀበሌ ጠየቁ ወረዳ 6 ነበር መታወቂያ ምንድነው ችግርሽ አለ ሁሉ ነገር ነገርኩት ይጂ ማመልከቻ ጽፈሽ አምጪ ቶሎ በሉና ለዚህ ልጅ ቦታ ስጧት ተባለ የቱ ጋር ይሰጠኛል አራዳ ክፍለ ከተማ ፊት ለፊት ሜጋ መጻፍ መደብር ላይ እዛ ጋር ቦታ ተሰጠኝ ከዛ መስራት ጀመርኩ እዛ ሻይ ቡና ምግብ ምናምን ሸጣለሁ ከዛ በኋላ ቦታ ይፈልጋል ተባለ ፈረሰ ባለችኝ ብር ሰበሰብኩና ቡልቡላ ኮንስትራክሽን ሰፈር ነው ጥሩ ሰፈር ነው የሰራ ቦታ ነው ተባልኩ 2012 ወደ ቡልቡላ መጣሁ ወደ ቡልቡላ ነው ያለሁት በቃ ሻይ ቡና ምግብ ሰራለሁ ብዬ መጣሁ ያለችኝ የሚገርም በ7000 ብር ነው ምግብ የጀመርኩት ሞያ አለኝ ድሮ የሰራውበት ሻይ ምናምን ቸርቹ በር ላይ የሚሸጠው ወንበሮች ምናምን አለኝ አከራዩ የሁለት ወር ነው ያለኝ 6000 ነው 3000 ብር ነው ነገርኩት እባክህ እንደሚርዳኝ ችግርን አላሳለፍክም እንጂ ችግርተኛ ነኝ ምንም የለኝም ሰው የለኝም የሚያበድረኝ እንኳን ስለው እሺ በይ ችግር የለውም ያን ዶር አምጪና ቀጣይ ወር ላይ ግን ጨምረሽ ነው የምከፈው አለኝ እሺ ምንም ችግር የለም አልኩት ጀመርኩኝ ሰራተኞች ቀጠርኩኝ በቃ በጣም ስራው ተስፋፋ በቃ ሙዳይ ብር እየሰበሰብኩ በሳምንት 10000 ምናምን ነው ባንክ ማስገባው ዋው አዛን እየሰራው እያለ የሆነ ሰው ወደ ህይወቴ ይመጣል ከዛ ለትዳር ነው ምናምን ብሎ በቃ አፉ በቃ በጣም አሳመነኝ ከብቸኝነት ይሻላል ማለት እኔ ብቸኝነት በጣም መሮኛል ያው ብዙ ነገር ስላሳለፍኩ እሺ ብዬ በቃ ቤተሰብ መመስረትም ስለምፈልግ ይሄን ግስለ በቡና ቤት ህይወት ሳን ያልነገርኩ ነገር አንድ ልጅ አለኝ really አዎ ልጄ ጉዲፈቻ ነው ያለው ለሶን የሰጠሁት አንድ ልጅ የሌላት እናት አለች ለሷን የሰጠሁት አባቱ ማን እንደሆነ ይታወቃል አባቱ ማን እንደሆነ አይታወቅም በቡና ቤት ህይወት ነው የወለድኩት አሁን 9 አመቱ ነው ባቢ ይባላል ቆንጆ አርጋ ይዛውለች ያሳደገችው ነው ያው ባይሆንም ምን ይደረግ ግን እኔ ጋር ቢመጣ ደስ ይለኛል የሆነ ጊዜ ምግብ ቤት በከፈትኩበት ሰዓት ለወስደው ጥረስ አደርግ እሷ ፈርመሽ ምለሽ ነው የሰጠሽኝ እንዴት እንደዚህ ታደርጊያለሽ እኔ ረግምሻለሁ ስትለኝ በቃሽ ችግር የለውም ራሱ ሲያድግ ፈልጎኝ ይምጣ ብዬ ተውኳት አግኝተሽው ታውቂያለሽ በቅርብ ማለሽ አግኝቻለሁ እሺ ስታገኙ ያቀሻል በጣም ኮኔክት ታደርጋላችሁ እናቴ እንደሆነ እንደ እናቱ እንደሆነ ከተነግረዋለች እሱም ያቀኛል ከዛ እሺ ሰውየው ከዛ ምን ያደርጋ ሰው ከሰውየው ጋር እየኖርን እያለ ጥሩ ስራ እየሰራው ነው የሚገርምም አንዳንድ ጊዜ ሰው እግር በረከት አለው የሚባል ነገር አለ ገደቢስም አለ የሚባል ነገር አለና እሱ ወደ ህይወቴ ሲመጣ የሚመጡ የነበሩ ከስተመሮች ቤቴ የሚበሉ የሚጠጡ የነበሩ ከቤቴ የማይጠፉ የነበሩ ከስተመሮች እንዴት እንደሆነ አላውቅም ወጡ ከቤቴ ቀስ በቀስ ቤቴ ባዶ ቀረ ከዛ በቃ በጣም ደነገጥኩኝ ወዴት እየሄድኩ ነው በቃ እኔ ማስበው ብራንች መክፈት ነው አትረባም ሰዋቶንም እቺ ብለው የተፉብኝን እንደዚህ የገፉ እኔ እውነት ባዳ አልገፋኝ እኔ ባዳ አንስቶ ሲያጎርሰኝ ሲያይዞሽ ሲለኝ ነው ማስታውሶ የባዳ ውለታ አለብኝ ግን ዘመዶቼ እንደዚህ ነው የገፉኝ እውነቴን ነው የምነግርህ እኔ በቤተሰብ ነው የተገፋሁት በጣም ማለት ነው በጣም ይሄን ስላዝኛ አይደለም ምረት አርጋለሁ ምረት ሳረግ ለራሴ ነው ለነሱ አይደለም ይቅርታ ማረጋው ከዛ በቃ ድንገት እርግዝና ተፈጠረ ከሱ ጋር እሺ ዛን እርግዝና ተፈጠረ ስራዬ በቃ ቀንሷል በየሃለው ገበያዬ ሰራተኛ ተበትኗል በቃ ቤት ኪራይም በጣም ጨምሯል ከዛ በኋላ በምግብ ቤቱ በ3ኛ አመቴ ነው የለቀኩት ወልሽ ከዛ አረ በቃ ጥቶኝ ሄደሱም በቃ በጣም አዝን ነበር ልክ ማርገዜ ሲያቅጥቶኝ ሄደ ከዛ በፊት ይመታኛል ደጅ ነው የሚያድረው እኔ ደግሞ የዋናቴ እንዲነበርኩ ብሏል የሆነ ነገር ሲነሳው እንዲ ያለበርሽ አንቺ እኮ እንዲኮነሽ አንቺ ሴተኛ ዳሪ በቃ ማለት አይምሮይ ላይ ድሮስ ካንቺ ምን ይጣበቃል አንቺ እኮ እንደዚህ ተራ ሴት ነሽ አንቺ እኔ ድሮም ሴተኛ ዳሪ አግብቼ ይለኝ ነበር የንቀት ዝልፊያ ነበርና በጣም አለቅሳለሁ በጣም ነው ማዝነው በጣም እንዲነበርሽ የሚለው ቃል በጣም ይሰብራል ማለት እግዚአብሔር እኮ ምረት አርጎልኝ ረስቶታል አዲስ ህይወት ሰጥቶኛል እኮ ማለት ሻይ ቡናዬን እየሰራው ከዛ ህይወት ወጥቼ ሌላ ሰው በስራ ያለ እዛ እሱ በቃ በሄደ በ3ኛው ቀን የ5ኛ ወር ጽንስ ነበረ ከዛ በኋላ ክትትል አልሄድም ዝም ብዬ ነበር ቤት ውስጥ
ከዛ በአምስተኛው ወር ድንገት ሲሄድ የእድገቱ ቆሟል የልብ ምቱ ቆሟል ተባልኩ ከዛ መውጣት አለበት ተባልኩ የምጥ መርፌ ተሰጥቶኝ የሞተ ልጅ ከሆዴ ውስጥ ወጣ የሞተ ልጅ ከሆዴ ውስጥ ወጣ እሱ የለም ከዛ ይሄ በሆነበት ነው በክራይ መከፍለው አጣው የኑሶች ጥበቃ ይሰራሉ የቤተ ክርስቲያን ጠባቂ ናቸው እነሱ ናቸው ማደሪያ ይሰጡ ቤተክርስቲያን ውስጥ ቤተ ክርስቲያን ውስጥ ጥበቃ ናቸው ቆርቆሮ በቆርቆሮ ቤት አላቸው ምን ቤተ ክርስቲያን ነው የፕሮቴስታንት እዛው ጥበቃ ቤት ውስጥ ጥበቃዎቹ ናቸው አስፈቅደው አገልጋዩን አስፈቅደው እዛው የጥበቃ ቤት ውስጥ ከነሱ ጋር ጥገኝነት አስቀመጡ እሺ ይሄ ሽንኩርት ትልቁ ማሽን ነበር ለስራ በኪሎ 5 ብር ነው የምፈጨው ስራ ሰራበታለሁ ማሽኑ እሱ 50 ሺህ ብር ነበር የተገዛው በ10 ሺህ ነው የሸጥኩት በጣም ታማምኩኝ በዛ ሰዓት ገንዘብ በጣም ያስፈልገኝ ነበር ሰው አጠገቤን ነበር ምግብ አልበላም ማንንም ሰው ይሄ ሁሉ ነገር ሲሆን ማንንም ቤተሰብ አብሮኛል ነበር ምግብ መበላበት የለም በ10 ሺህ ብር ሸጥኩት ላኪን ቤትም ብዙ ወጪ ያለኝ ብር ብዙ ነገር ጨረስኩ የለም ባዶቃው እንዳለ የቺፕስ ማሽኖች ቺፕስ መሸጥበት ብረድስቶች ሳይቀሩ አጥቼ ሸጥኩ መበላው መጠጣው እንደገና ኪም ቤት ብዙ ብር ያስፈልገኝ ነበር ከዛን ያንተን ካለ በኋላ ለ6 ወር ደም ይፈሰኝ ነበር ሰይጣን በጣም ሊገልስ ይፈልግ ፈተና ይደራርባል እጅግ ለአስጨራሽ ፈተና ነበር ከዛ ያጽንስ ቦዴ እንደሞተ ወዲያውኑ ትርፋንጀት ውስጥሽ ላይ ፈርጧል ተባልኩ ጂሰስ ይሄው እዚህ ጋር ሰርጀሪ ተሰራውበት ይሄው ትርፋንጀት ተባልኩ ፈርጧል ነው ተባልኩት የሚገርመው የ17 አመት ልጅ አጠገቤ ሞታ እኔ ግን ተረፍኩ ፈርጦባት ዘውዲቱ መጀመሪያ ጤና ጣቢያ ያላወቁትም የማጻን ባጭ ነው ያሉት ግን ዘውዲቱ ቪዥን ወይ ዳሴ ካልተመረመረች አንቀበልም አሉ ከዛም ቪዥን እጄ ስመረመር ትርፋንጀት ነው ውስጧ ተርጧል ባስቸኳይ ምናምን ተባለ በአምቡላንስ ከዚህ ራሱ ከቡልቡላ በአምቡላንስ ነው ሄድኩት ለሞት በቃ በጣም ታመሜ ከዛ በአምቡላንስ ሄድኩ ወዲያው ዛ ቪዥን ተመረመርኩ የሆነች የዚች አስጠጋችኝ እህት ነበረች የሷ ባል በጣም ነው ልብ የሚሰብረው እዚህ ጋር በጣም ነው ያዛንኩትኝ ያልፋል ማያልፍ ነገር እኮ የለም እግዚአብሔርም እኮ አንድ ቀን ሰው ይሰጠኛል እኮ መቼስ ይሄ ሁሉ መከራ ይበዛብኝ መጨረሻን ሊያሳምር ይችላል ብዬ አስባለሁ እውነቴን ነው ነገር ለምን የዛኔም ከዛ ሁሉ ሞት ከካንሰር አትርፎኛል ከብዙ መኪና አደጋ አትርፎኛል ከብዙ አጋንንታዊ አሰራር እግዚአብሔር አትርፎኛል ከጠንቆላዎቹ ከጠንቋዮቹ አፍ እግዚአብሔር ነጥቆ ሰው አርጎኛል አቆም እንደገና አቆሞኛል እድል ሰጥቶኛል ምክንያት አለው ከዚህም ከትርፋንጀት እግዚአብሔር ጣልቃ ገብቶልኛል እንዳልሞት የሚገርም ማለት ነው ዳዊት እንደዚህ ያለ በሞትና በህይወት መካከል አንድ እርምጃ በቀረ ጊዜ እግዚአብሔር ጣልቃ ገባልኝ አለ አንድ እርምጃ የቀረበት ጊዜ ነበር ትርፋንጀቱ አንድ እርምጃ ብቻ ከዛን ደውላ እንዲላታል የዛች ያስጠጋችኝ ባል አንቺ እንዳትፈርሚ ሲላ ጆሮ ይገባ እኔ እኮ የሞጣር ውስጥ ነው ያለሁት ማለት ፈርማ አይደል መጋው ሰርጀሪ ክፍል እንዲህ ያልኩት እንባዬ በዚህ 4 መንታ ይፈሳል እግዚአብሔር አንተ ፈርምልኝ ካተረፍከኝ አልኩ ከዛን እግዚአብሔር ይመስገን በዛም እግዚአብሔር ጣልቃ ገባ አለሞትኩም ሰርጀሪ ተሰራው ወጣው ይሄን ይመስላል የደፈሩ 3 ሰዎች መቼ ነበር የደፈሩሽ 3 ሰዎች እሱ ማደሪያ ጥቼ ነው እህት ነበረች እህት እንደቴ ነው ማያት ከዛን እሷ አረብ ሀገር ሄዳ መጣ ገንዘብ ይዛ መጣች ገንዘብ ይዛ ስመጣ እንደ ካፌ እንደመናፈሻ ነገር ገስታው ስማለው ከፈተች የትሱሉልታ ከዛ ሃኒ ነው ስማ ሃኒ ባክሽን አንቺ ጋር ልሁን በቃ በጣም ቸግሮኛል እኔ ደሞዝ አልፈልግም ቲፕም ባገኝ ችግር የለውም ስራ ሰራልሻለሁ በየ ሺሻም ምናምን ነው የምታስጨሰው ጫትም ታስቀማለች ከዛ ነዛ ሳስተናግድ ምግብም ይሰራል ምግቡንም ይጂና ካትክልት ታራ ተገስቷል አስቤዛ ይዘሽ ነይ ብላ ከሱሉልታ ቀጥታ በፒያሳ መሄድ ሲገባቸው በጉለሌ በላይ በሰሜን ሆቴል ጥፍ ብለው ቀጥታ አስኮብርጭ ቆፍሰዱ 4 ናቸው በዴክስ መኪና ነበሩ የሷ ከስተመሮች ናቸው ባይን አቃቸዋለሁ ግን ሞርሷ ነች የምትግባባቸው እኔ ግን እንደዚህ አርግ ብላ ተበል እኔ ማቀው ነገር የለም እኔን እንደዛ አስደርጋ ምን ተቀበላ ይሆን አላቅም ምን ተቀበለች አላቅም በኔም በዮቴም እንደተረዳደረች የዛን ቀን አላቅም እስካው ማለት ነው ከዛ 4ቱም ይዞኝ ሄዱ ኮንዶሚኒየም ባኞ ቤት አለው እዚህ ይለኛል እና እንደዚህ አንድ ክፍል ነው አልጋ ነው ያየሁት ሌላ ነገር አላየሁም ከዛን አንዱ አልደፈረኝም ከአራቱ 3ቱ ደፍረውኛል 3ቱ ካሜራ እየቀረጹ ከፊትና ከኋላ አንቺ ለምን እንደምንሄድብሽ አልጠየቅሻቸው ሄድኩ እሺ በጣም ስሜታዊ ሆኜ ሃን ያስደፈርሽኝ እንዴ ምናም ብዬ ሄጄ ብያልቅሽ ስናገር የኔ እህት እንዴት አረጋለች እንዴ ብላ እንደዛው ሲጀመር ከ5 ከ6 ቀን በኋላ ነው ሄድኩት በጣም አሞኛል እንደዚህ በቂ መቀመጥ አልችልም ለምን ከፊትና ከኋላ ነው ደፈሩኝ በጣም ደም ይፈሰኛል በጣም የቁስል ስሜት ነበር የሚሰማኝ እንደዚህ መቀመጥ አልችልም
ከዛ ከ5 ቀን በኋላ ነው ምን በድዬሽ ነው ስል ጭራሽ እህቷ ዘላ እዚህ ጋር ነቀች። የኔ እህት እንዴት አረጋለች? በጣም በቃ እንደ ወንድም ያረጋት በቃ አለች እህቷ ማለት ነው። ከዛም በቃ ተመትቼ አልቅሼ ትቼ ተውኩት እና ይሄ ህይወት ይሄን ባየውበት ይሄ ሁሉ ልቤ ላይ ያለ ዛሬ እኔ በቃ በዚህ ደረጃ ስንከራተት ምንድነው የመኖር ተስፋዬ ምንድነው? የመኖር ተስፋዬ ምንም የለም፣ የጨለመ ነው አሁን ላይ። ተስፋ ምንድነው? በርግጥ ተስፋዬ ክርስቶስ ነው እኮ አየሽ ግን ብዙዎቻችን የምንስተው ነገር አለ። የመኖር ተስፋሽ ክርስቶስ ነው እና አለ ለምሳው አለ። ምን ያህል ነው እስቲ እንደው እሱ ያደረገልሽን ነገር ቁጭ ብለሽ አስበሽ መታቂው እስቲ? እግዚአብሔር አለ። ምን ያህል ነው ግን ሲሰራ ማቀዋለው ግን በማጣት ተፈተንኩ። ማን ያዘዋል? በጣም እኔ ለምን ነው ሲሰራ ማይባረክልኝ? በኪራይ ተችልም ነው እንቅልፍ ማጣው። እኔ አሁን እኮ መበላው መጠጣው የለኝም፣ ማድርበት የለኝም። ዩኒቨርሲቲ ተማሪ ልጅ ጋር ነው ጥገኝነት ያለው። እኔ አሁን እንዴት ብዬ ወደዛ ጨለማ ህይወት ልመለስ? ውሻ ወደ ጥፋቱ እንዴት ይመለሳል? ያንን ህይወት ባየውበት ወደዛ ወደ ቆሽሽ ወደዛ ወደ ድቅድቅ ጨለማ ዘጭ አይጠቅመኝም ብዬ ተፍቼ የመጣሁት ህይወት በቃ ብዙ ነገር መኮርኩ፣ ብዙ ነገር ሰራው። ምንም በቃ ከጄ ላይ የለም። ለፋው ጎንበስ ቀና ብዬ ነው የምሰራው። የሥራ ሰው ነኝ። አንዳንዶች ጤነኛ ነሽ አሰሪም ይላሉ። ምን ልስራ? ምን ልሆን? እሺ ሀብታም ነው አንቺ ጋር መጥቶ የሚያቅሷል ሰተኛ ደረያለሽ። ብር ኖሮት መኪና ኖሮት ብዙ ብር ይዞ የመጣ ሰው አይተሽ ታውቂያለሽ? አዎ። ሀብታም ሆኖ የሚጨነቅ ሰው አይተሽ ታውቂያለሽ? አዎ። አከራይሽ ሆኖ የሚጨነቅ ሰው አይተሽ ታውቂያለሽ? አለ። መኪና ኖሮት የሚጨነቅ ሰው አይተሽ ታውቂያለሽ? አለ። አሁን አንቺ የሚመስልሽ እየተጨነቅሽ ያለሽው በቤት ከራዩ ብር ስለሌለሽ ነው የሚመስልሽ ወይ ደግሞ ንብረት ስለሌለሽ ነው የሚመስልሽ? ለንብረት አይደለም። እኔ ሰክሰስ አይደለም በህይወቴ። ምን በደልኩኝ? እኔ ያክል ምን ነው እውነት? አሁን አንቺ የምትያቸውን ችግሮች በሙሉ እኔ ያውቃቸዋለሁ። በዛው ኖረሻል አይደለ? ባለፈው በጣም ጨጓራኝ ታምሜ ደም እየተፋው እንዶስኮፒ ምንሳበት አጣው። ያንቺ ጨጓራ እንዶስኮፒ ነው ካልበለዛ አንችልም። 7 አመት ሙሉ ታመማለሁ። እምነትሽ ምን ያህል ነው? እስቲ እንደው ስለ እምነት እናውራ። እኔ እግዚአብሔርን 100% አምናለሁ። እንዴት ይችላል? ማመን ምን ማለት ነው? እስቲ አንዲት ሴት አምናለች በእግዚአብሔር ስንል ምን ማለታችን ነው? አምናለሁ ምንድነው? እስቲ ንገሪኝ። እንደው እምነትሽን ለዩ። በቀደም መንፈሳዊ አባት ነው ብዬ ወደ ቸርች ሄድኩ። እሺ ሄድኩኝና እባክህ 130 ብር ስጠኝ፣ ኮስሞቲክስ ያመጣውልሽ ጥበት እስቲ ሰው አገኘው የሚሰጠኝ አልኩት። ከዛን እሺ አለ። ማለት በሞትም የሚያስቀብረኝ ሰው ነው። የሆነ ነገር በሞት በሆነ የሚደርስልኝ ሰው ነው ብዬ ነው ማምነው። መንፈሳዊ አባት ብዙ ነገር አደብቀውምና ከዛ እሺ ምንም ችግር የለውም ነገ 8 ሰዓት ነው ያለኝ። እሺ ብዬ ሲሄድ የለም። ስደውል ስልኬን አያነሳም። ብደውል ስልኩን ብሎክ አረገብኝ። እግዚአብሔር ወይ ምንድነው ይሄ ነገር? ፓስተር ነው? አዎ። ከዘመድ የለኝም፣ ከሰው የለኝም። እሱ ቃል ገብቶ አይዞሽ 100% ነው ያለኝ። 100% ሰጠሽ አበድርሻለሁ፣ ዘርተሽ ታመጫለሽ፣ እኔ አምንሻለሁ። የሥራ ሰው እንደሆነ ልስራበት በቃ ያመጣው ኮስሞቲክስ እየሸጥኩ ልስጥ አልኩት። ምንም ችግር የለውም ነው ያለኝ። ግን በሰዓቱ ስልኩን ነው የዘጋው። ስለዚህ አሁንም እሺ ጥያቄ ልደግምልሽ፣ እምነት አለሽ ወይ ነው ጥያቄ? አለኝ። እምነት ምንድነው? እስቲ ንገሪኝ። እግዚአብሔር እንደሚያረግ ማመን። እንደሚያረግ ሳይሆን እንዳደረገ ነው ማመን ያለብሽ። ምን እንደሆነ አድብጭኝ። ይኸውልሽ በእኛ አለማወቅ ነው የምንራበው። በእኛ መንፈሳዊ መረዳት በማጣት ነው የምንታመመው። ይሄንኛውን ሰውዬ ሲጀመር እንዳንቺ ሰው ነው፣ ሊቸግረው ይችላል። 30 ሺህ ብር ላንቺ ልስጥ ብሎ እየጠበቀ ያለ ሚስቱ ታማበት ሊሆን ይችላል። አታቂ። እግዚአብሔር ግን ሁሉ ጊዜ ሰው ያዘጋጃል። እምነት ግን ምን እንደሆነ ልንገርሽ። በእግዚአብሔር አምናለሁ ግን ህይወት ያልተባረከም የምትሉ ሰዎች ካላችሁ እምነታችሁ ላይ ቼክ አድርጉ። መጽሐፍ ቅዱስ ምን እንደሚል ታውቂያለሽ? የሰናፍጭ ቅንጣት የምታክል እምነት ቢኖራችሁ ይሄንን ተራራ ከዚህ ወደዛ ሄዱ ብትሉ ይሄዳል ይላል። ወይም ደግሞ ሌላ ቦታ ላይ እዚህ ጋር ወጥቼ ባሳይሽ ወፎች አሉ። እዚህ ቤት ውስጥ እዚህ ገብታይ የሚገራርም ጎጆ አላቸው። ጧት ተነሱ እየዘፈኑ እግዚአብሔርን ያመሰግናሉ። ቀን ላይ እየዞሩ ሰው ከሚበላው ምግብ ከሚወርቁ አንስተው ይበላሉ። አንድም ቀን እንደና እንዳንቺ ለቤት ክራይ አይጨነቁም፣ ለግብር አይጨነቁም፣ ለልብስ አይጨነቁም። ኢየሱስ ክርስቶስ ምን አለ? የሰማይ አባታችሁ ያለብሳችኋል፣ ያበላችኋል፣ ያጠጣችኋል። የኛ አባት ማለት ነው። እኛስ ግን
በጭንቀት አለቅን ብሩ ባይመጣስ አካራይ ብታባረኝስ ሰውነቴ ብታመመስ እያልን በጭንቀት ሐሳቦቻችን ስለምንሞላ ለሰይጣን አሳልፈን እንሰጣለን አሁን የሚገርምሽ ብዙ በመቶ ሺህ ብሮች ወጪ አለብኝ የ25 ሰራተኛ ደሞዝ አለብኝ ይሄ ቤት ክራዩ በጣም ውድ ነው የቢሮ ምኖርበት ብዙ ወጪ አለብኝ ማን ላይ ተስፋ እንደማረግ ልንገርሽ እግዚአብሔር ላይ ሰራተኞቼ ደሞዛቸውን የሚሰጠው እግዚአብሔር ነው በእኔ በኩል ይሰጣቸዋል ለአካራይ ቤት ክራይ የሚከፍለው እግዚአብሔር በእኔ በኩል ያደርጋል ስለዚህ የኔ ክርክር ከእግዚአብሔርና ከእግዚአብሔር ጋር ብቻ ነው እንዴት ነው የምታረገው ካልሽኝ አንብቤ ተረድቼ አባቶችን ጠይቄ ያወኩት ነገር ምንድነው ሐሳቤን አላስጨንቀው ሐሳቤን ከእግዚአብሔርና ከእግዚአብሔር ጋር ብቻ አላሳዝንም ወይ ፊትን ወደኔ አታደርግም ወይ ልጅ አይደለሁም ወይ እንዴት አትባርከኝም አመሰግናለሁ ያልኩኝ ሐሳቤን ከጭንቀት እያነሳው ወደ ምስጋና ከፍራት እያነሳው ወደ እምነት ከጥርጣሬ እያነሳው ወደ ፍጹም እምነት ሐሳቤን ሳደርገው እግዚአብሔር በሰዎችም በሁኔታም በኩል አድሮ ሲባርከኝ አይቻል ያንቺ ህይወትም እንደሚለወጥ ባላምን ኖሮ ካንቺ ጋር ቁጭ ብያለሁ ባላምን ኖሮ አንዲት ሴተኛ ዳር ያለች ታሪኳ እንደዚህ ነው ሲሉኝ እግዚአብሔር እንደሚቀይርሽ አምኜ ነው እዚህ መጥቼ የማወራው እኛ ግን ሰይጣን ምንድነው ያደርግ ልንገርሽ ይኸውልሽ ሁኔታ ያበላሽና አእምሮአችን እንዲበላሽ ይፈልጋል አእምሮአችን ከተበላሸ እግዚአብሔር ጋር አንገናኝ ስሜታችን ልባችን ከተበላሸ ከእግዚአብሔር ጋር አንገናኝ በቃ እንዴት ነው እቺ ልጅን መጥፎ ነገር አምጥቼባት አስደፍሪያት ከቤተሰብ ጋር አጣልቻት እናትሽ ውስጥ ገብቶ ክፋት ነገር አድርጎ አንቺ ያማረሽ ሐሳብሽ ከእግዚአብሔር እንዲነጠል ማድረግ ኢቭን ፓስተር ውስጥ ሊገባ ይችላል ሰባኪ ውስጥ ሊገባ ይችላል ሰይጣን ተጠንቆ ሰው ካልተጠበቀ ማለት እግዚአብሔርን ከምታመሰግኙ በላይ ሰይጣን ያደረገውን ችግር ያሰብሽ ያለቀስሽ ጭራሽ ራስሽን ልታጠፊ ሞከርሽ እኮ እግዚአብሔር ነው ያሳዝናል ግን አለማወቅ ስለሆነ ይረዳናል እግዚአብሔር እንዴት ነው የሚገኘው ጠይቀሽ ታውቂያለሽ እግዚአብሔር እኮ የሚገኝበት እኮ አቋራጭ መንገድ እኮ አለ በቀላሉ እኮ ማግኘት ይችላል እና ሙሴ እኮ ባህር ከፍለው እኮ ሄደዋል አይደል እንዴት ካልሽ እምነት ነበራቸው ሌላ ምንም እኛ ስጋት ነው ያለ ጥርጣሬ ነው ያለ ጭንቀት ነው ያለ አናቅም እግዚአብሔር ምን ያህል ኃያል አባት እንደሆነ ሰይጣን ማለት ቅጠል ተራ ቁጫጭ እንደሆነ አናቅም ጥበቡና ማስተዋሉ ስለሌለን ጭንቅላታችን ላይ ያስቀምጠነው ይጫወትብናል ስለዚህ መጀመሪያ አለማወቅሽ ነው ኦኬ እግዚአብሔር አባቴን እንዴት ማግኘት እንዳለብኝ አላወኩም ሁለት ደግሞ ጠላትሽንም ወቂ ጠላትሽ ሰይጣንን ወቂ አይተኛልሽም በዚህ ሁሉ ነገር ውስጥ እግዚአብሔር እየተዋጋልሽ ነው እዚህ ቦታ ያመጣሽ ሰይጣን አይተኛልሽም ይሄን ማወቅ መቻል አለብሽ ብር እኮ ኖሯቸው እኮ ሰዎች እኮ ሰላም አላገኙ ደውሉና ነገሯት አከራዮችሽ እኮ ደስታ የላቸውም እኮ ያንቺ አከራይ እኮ ይጨነቃል ሰው በዓለማዊ ስኬትና ገንዘብ ልቡ ልታፋች አታርፍም ይሁን እንገርሽ አታርፍም የሰው ልጅ ልቡ ሊያርፍ የሚችለው ከእግዚአብሔር ጋር ሐሳቡና ስሜቱ ሲገናኝ ብቻ ነው ይሄ ዓለም ለሰው ልጅ አያስፈልገው እኔና አንቺ ነገ ስንገናኝ እመኝ ብዙ የእግዚአብሔር ሰዎች እንደሚረዱሽ እርግጠኛ ነኝ በጣም ብዙ ደጋግ ሰዎች እንደሚያግዙሽ እርግጠኛ ነኝ ይረዱሻል ግን እግዚአብሔርን ካላስሽው አሁንም ሌላ ጭንቀት ውስጥ ነው የምትገቢው በውስጥሽ የገቡ አጋንንቶች በሙሉ መውጣት መቻል አለባቸው ቀላል አይደለም ተሸክመን የምንዞራቸው ኮተት ሸክሞች አሉ የእናት የአባቶቻችን አለማወቅ የአያታችን አለማወቅ ለሰይጣን አሳልፈው ሰጡሽ እንደ ቤተክርስቲያን እኮ ሰዎች እኮ በ40ና በ80 ለምን እንደሚጠመቁ ታውቂያለሽ የእግዚአብሔር ልጆች እንዲባሉ እኮ መጀመሪያ የእግዚአብሔር ፍጥረት ነበሩ ሲጠመቁ የእግዚአብሔር ልጆች ይባላል ከዛ ያ የክርስትና እናትና አባት ምን ያደርጓቸዋል ስለ እግዚአብሔር ይነግሯቸዋል እንዴት እንደሚሰራ እንዴት ጸሎት እንደሚደረግ እንዴት እግዚአብሔር እንደሚገኝ እንዴት በእግዚአብሔር መርካት እንደሚቻል ስጋው ደግሞ እንዴት መቀበል እንደሚቻል እነዚያ ክርስትና እናትና አባት የተባሉ ሰዎች ያስተምሯቸዋል ማለት እንደ ዛሬ ዝም ብሎ መብልና መጠጥ እንዳደረግነው አይደለም ለመብል ለመጠጡ ማንንም ያበላል ያጠጣናል ስለ ነፍስ ጉዳይ ነበር አሁን ግን ተበላሽ ስለዚህ ተስፋሽ ማን ነው መሆን ያለበት ከዚህ በኋላ እግዚአብሔር ነው መሆን ያለበት እኔ ደግሞ ምን አለበኝ እኔ ድጋሚ አንቺን እቀርጽሻለሁ ብዙ እንተንበስ ቀርሻቸው ድጋሚ ቀርጽኳቸው ሰዎች አሉ ላይፋቸው ተቀይሮ እግዚአብሔርን አመስግነው መጽሐፍ ጽፋ ባለፈው አንዲት ልጅ መታለች ቢዝነስ የጀመሩ ሰዎች አሉ ስራ ያገኘላቸው ሰዎች አሉ ማን እግዚአብሔር እንጂ ባይመራሽ ኖሮ እኛ ጋር ማትመጭም የኢትዮጵያ ህዝብም ታሪክሽን አያውቀውም ከዛሬ ጀምሮ አንቺ የኢትዮጵያ ልጅ ነሽ ብዙ የሚረዱሽ እናቶች አሉ እኔ እናትሽ ልሁን በእናትሽ እኔ ቢዝነስ ላይ አሰራሽ የሚሉ ሰዎች አሉ እኔ እናትሽ ልሁን የሚሉ ሰዎች አሉ ማኝ የሌሉ ይመስልሻል ግን ከሁሉም የሚበልጥ እናትና አባት እግዚአብሔር አለልን
ከሁሉም የሚበልጥ እናትና አባት እግዚአብሔር አለልን የሞተልን ማለት ነው። እኛ ልናለቅስ አይገባም። ምን እንደሚል ታውቂያለሽ? መጽሐፍ ቅዱስ ላይ በዋጋ ተገዝተሻል ነው የሚልሽ። አንቺ እንኳን ያንቺ አይደለሽም፣ በዋጋ ተገዝተሻል። ራስሽን ለማጥፋት አንቺ እንኳን ያንቺ አይደለሽም፣ ሞቶልሻል። የሞተልሽ ያንቺ ህመም እንዲቀር ነው። በኢትዮጵያ ኦርቶዶክስ ተዋሕዶ እቺ ከፊት ለፊታችን ያለችው ሳምንት ሰሞነ ሕማማት ነው የምትባለው። ህመሙን የምናስታውስበት ማለት ነው። የከፈለልን ዋጋ የምናስታውስበት ሰሞን ነው ይሄ። ታለቅሻለሽ ብዙ ጊዜ? አሁን ላይ ነው። እግዚአብሔርንም ግን እንደዚህ ነው የምናስለቅሰው እኛ። ፍቅራችን ጠምቶት የእናት ፍቅር ናፍቆሽ ታለቅሻለሽ አይደለ? ያንቺን ፍቅር ናፍቆት እግዚአብሔር ያለቅሳል፣ ሁሉ ጊዜ ያለቅሳል። ምትይ ነገር አለ በስተመጨረሻ? በስተመጨረሻ ምለው በጣም አመሰግናለሁ እድል ስለሰጠኝ፣ ስለመከርከኝ፣ ስላበረታታኸኝ፣ ተስፋ እንዳለ ስለነገርከኝ አመሰግናለሁ። እኔም ከልብ አድርጌ ነው የማመሰግነው። አንድ ነገር ልነግርሽ የምወደው ነገር ቢኖር ዛሬ ድጋሚ እንደተወለድሽ አድርገሽ አስቢ። ከዛሬ ጀምሮ ያለችው መሰረት ፍጹም ሌላ መሰረት ነው የምትሆነው። እዚህ ጋር በመናስቀምጠው ስልክ ደውሉላት። ሰዎች ይደውሉልሻል። ልብሽን ከፍተሽ ጸሎት አድርገሽ ተቀበያቸው። አካውንቷንም እዚህ ጋር እናስቀምጣለን፣ ስልኳንም እዚህ ጋር እናስቀምጣለን። እግዚአብሔር የባረካችሁ እናንተ የተቀደሳችሁ ሰዎች የብዙ ሰዎችን ህይወት ቀይራችኋል። እግዚአብሔር ሀብታችሁን ንብረታችሁን ይባርክ። የብዙዎቻችሁን ህይወት ስትቀይሩ አይተናል። እግዚአብሔርን በእናንተኛ በጣም አመስግነናል። እዚህ ለምንቀርጻቸው ሰዎች ብዙ ኦፖርቹኒቲዎችን እየሰጣችሁ እንደሆነ አይተናል። የሷም ህይወት ይቀየርና አባታችን እግዚአብሔር ኃያል እንደሆነ እናሳይ። ህይወቷ ተቀይሮ ድጋሚ መተን ቀርጸናት ታመስግን። እስቲ እግዚአብሔርን ታመስግን፣ ህይወቷ ይቀየር። ብዙ ሴቶች ደግሞ ከሷ ይማሩ። የኔም ህይወት ይቀየራል። አንድ ሰው ሲሞት ብዙ ሰዎች በቃ እኔም ልሙት ብለው እንደሚያስቡ አንድ ሰው ሲድን ብዙዎች ለመኖር ይጓጓሉና እናድን፣ እባካችሁ እናድን። መጽሐፍ ቅዱስ ላይ ጌታችን ምን ብሏል? በአንዲት ነፍስ መዳን በመላእክት ዘንድ ደስታ ይሆናል ተብሏል። መዳን ግን ገንዘብና ብር ቤት ብቻ አይደለም፣ የነፍስ መዳን ነው። ሁሉን ጥለን ነው የምንሄደው እዚህ ዓለም ላይ። ስለዚህ ስልክ አስቀምጠናል እዚህ ጋር፣ ደውሉላት። ህይወቷ ይቀየር። የሥራ ሴት ናት። ገንዘብ ብቻ አይደለም፣ እናት ሆኗት፣ ጓደኛ ሆኗት። አይዞሽ ላግዝሽ በሏት፣ አግኟት፣ ምሳ ጋብዟት፣ ሻይ ጋብዟት። ከዚህ ቀደም እንደዚህ አይነት ህይወት ውስጥ ያለፋችሁ ሰዎች ካላችሁ እባካችሁ ድረሱላት። በፍጹም 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 ራስሽን ለማጥፋት አትሞክሪ። እግዚአብሔር አምላክ እንግዲህ ህይወትሽን ይባርከው፣ ልብሽን ያስዳው፣ በትክክለኛው መንገድ ይምራሽ። ድንግል ማርያም ትከተልሽ። እዚህ ጋር በመናስቀምጠው ስልክና አካውንት እርዷት። ክብራትና ክብራን በጣም ጠንካራ ሴት ነሽ። ሌላኛው ያልነገርኩሽ ነገር ነው። በጣም 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 ጠንካራ ሴት ነሽ። እግዚአብሔር ሰውን ከአቅሙ በላይ አይፈትንም ይባላል። እመኚኝ፣ ብዙ ብዙ ሰዎችን ደግሞ እንደምታደኝ እርግጠኛ ነኝ። አንድ ሰው እኮ ተሰደብኩኝ ብሎ ፊቱ ማዲያት በማዲያት ሆኖ ታሞ ተጨንቆ አልጋ ላይ ይተኛል። አንቺ ግን በዚህ ሁሉ ነገር ውስጥ አልፈሽ ስቲል እግዚአብሔርን እያሰብሽ ስቲል ራስሽን ሳታጠፊ ስቲል በእምነት ውስጥ ሆነሽ እንደዚህ መምጣትሽ በጣም ትልቅ ነገር ነው። በመንፈሳዊ መንገድ ልትደግፏት የምትችሉ ሰዎች ካላችሁ እዚህ ጋር በመናስቀምጠው ስልክ ደውላችሁ ደግፏት። እቺ ነፍስ በጣም መዳን አለባት። ስለተከታተላችሁን ከልብ አድርገን ነው የምናመሰግነው። ይህንን ተንፍስ ወደ እናንተ ያቀረበላችሁ ማና የዘወር እሸቱ ግቢ ነው። በቦሌ ሰላም ሲቲ ሞል ጀርባ እንገኛለን። ጤናማ ምግብና መጠጣችን ይመረጣል። የግቢያችን ድባብ ሰላም ይሰጣል። ሰው ደስ ይለናል። ኑና ጤናማ ምግቦቻችን ሞክሩ። በቀጣይ ጠቃሚ ተንፍስ እስክንገናኝ ድረስ እግዚአብሔር አምላክ ሁላችሁንም በቸር ያቆያችሁ። እናመሰግናለን።